الأخوة في الله ወንድማማችነት ለአላህ ሲባል الحب في الله ለአላህ ሲሉ መዋደድ هذه المعاني الجميلة እነዚህ ደስ የሚሉ ማንነቶች هذه المعاني እነዚህ ኢማናዊ ማንነቶች نفتقدها اليوم ዛሬ አጥተናቸው إلا من رحم الله አላህ ያዘነለት ሲቀር يقول الله تبارك وتعالى አላህ ተባረከ ወተዓላ እንዲህ ይላል وتأملوا አስተውሉ واسألوا أنفسكم ራሳችሁንም ጠይቁ أين نحن እኛ የት من ነን هذه الوصايا ከዚህ الربانية መለኮታዊ يقول ምክሮች الله جل وعلا አላህ ጀለ ወዐላ ይላል إنما المؤمنون إخوة ሙእሚኖች ወንድማማቾች ናቸው الله جل وعلا لم يقل አላህ إن ሱብሓነሁ أهل ወተዓላ የአንድ الجنسية ዜጋ الواحدة ሰዎች أخوة ወንድማማቾች ናቸው አላለም لم يقل إن العرب አረቦች أخوة والعجم ወንድማማቾች ናቸው أخوة አላለም አረብ ያልሆኑትን لم يقل النبي صلى الله ነብዩ عليه ሰለላሁ ዐለይሂ ወሰለም አላሉም የአንድ አያት ልጆች ወንድማማቾች ናቸው አላሉም إنما المؤمنون ሙእሚኖች عربيهم አረብም ቢሆን عجميهم አረብም ባይሆን أبيضهم ነጭም أسودهم ጥቁርም قريبهم ቅርቡም بعيدهم ሩቁም الكل ሁሉም بمعنى በወንድማማችነት الأخوة على أرقى مستوياته ትርጓሜ በእኩል ከፍታ ላይ ናቸው إخواني ወንድሞቼ ربما البعض ምናልባት አንዳንዶች يرى أن الأخوة معنى ወንድማማችነት بعيد ትርጉም ከኢማን جداً በጣም عن የራቀ الإيمان. ይመስላችኋል وهذا ይህ ደግሞ والله ወላሂ من جهلنا ካለማወቃችን ነው ألا تشعرون አይሰማችሁም ምን أحيانا አንዳንዴ أنك عندما ወንድምህን በመታገኘው ጊዜ تصافح ሰላም ስትለው ሰላም ሲልህ تبتسم ፈገግ ስትልለት ፈገግ ሲልህ أن هنالك በውስጥ የሆነ شعور እዝነታዊ ስሜት عاطفي እንዳለ داخلي የሚቀጣጠል فيك ከሱም ሙቀት የሚወጣ منه وهج يؤثر عليك በሰላትና بصلاتك በኢባዳዎች وعباداتك. ላይ ተጽዕኖ የሚፈጥር አይሰማህም ከየት ነው የመጣው من الأخوة ከወንድማማችነት ነው من ከኢማናዊ ትርጓሜ ነው العلاقة الأخوية. በወንድማማችነት ግንኙነት ውስጥ ነገር ግን እኛ قال አናውቀውም النبي صلى الله عليه ነብዩ وآله ሰለላሁ وسلم ዐለይሂ ወሰለም አሉ لا تدخلوا الجنة حتى ጀነት تؤمنوا አትገቡም እስካላመናችሁ ولا تؤمنوا ደግሞ አታምኑ ولا تؤمنوا ደግሞ አታምኑ ولا تؤمنوا ደግሞ حتى አታምኑም تحابوا. እስክትዋደዱ ድረስ لقد علق النبي صلى ነብዩ الله ሰለላሁ عليه ዐለይሂ ወሰለም ኢማንን አንጠልጥለውታል بالعلاقة በወንድማማችነት ግንኙነት بالمحبة في ለአላህ الله. ሲሉ በመዋደድ ላይ በልቦች መፋቀር ላይ إن الذي يحمل في قلبه محبة لجميع ያ በልብ ውስጥ ለሙእሚኖች ሁሉ ፍቅር ያለው ሰው ኢማኑ የተሻለ ነው يحمل محبة فقط ያ አገሩ ላይ للمؤمنين ያሉ ሙእሚኖችን في ብቻ ከሚወደው وهذا يحمل ይህ إيمان ደግሞ በልቡ بقلبه ውስጥ أعظم من የበለጠ الذي يحب ኢማን المؤمنين ተሸክመዋል فقط ከዚያ في በጎሳው قبيلته ላሉ وعائلته. ሙእሚኖች ብቻ وهذا ውዴታ يحمل ካለው إيمان ይህ ደግሞ أعظم የበለጠ من ኢማን إيمان አለው ذلك ከዚያ الذي ሌሊቱን يصلي ከሚሰግደው قيام الليل ويصوم ሰኞና الليل ሐሙስ ويصلي ከሚጾመው ويتصدق. ሰደቃ ولكنه ከሚያወጣው لا يحمل ግን في እሱ قلبه በልብ ውስጥ ያለው إلا ከሚያውቃቸው محبة ጓደኞቹ من ባልደረቦቹ زملائه ውዴታ وأصدقائه. ውጪ أكمل هؤلاء إيمانا ከነዚህ ውስጥ ليس ኢማኑ أكثرهم ይበልጥ የሞላ ነው صلاة. ከሁሉም إنما ብዙ ሰላት በመሰግድ أكثرهم አይደለም محبة ይልቁንስ ብዙ للمؤمنين. ፍቅር ለሙእሚኖች يحب በማሳደሩ المؤمن ነው ሙእሚንን ولو ይወዳል كان من وسط أدغال ከመሃል أفريقيا. አፍሪካ ጫካም ቢሆን يحبه ليس ይወደዋቸዋል በምላስ فقط አይደለም عملي يقدمه ተግባራዊ على ውዴታ نفسه. ከራሱ يحترمه. ያስቀድመዋል يقدمه ያከብረዋል عند الخروج من المسجد ከመስጂድ يفتح ሲወጡ له ያስቀድመዋል الباب. በሩን يقدم ይከፍትለታል له ما የሚያስፈልገውን يحتاج. ያቀርብለታል يصافح ፈገግ ይልለታል ሰላም ይለዋል ቀድሞ يتمنى ሰላም له ይለዋል أن يكون غنيا እንደሱ ሀብታም እንዲሆን وأن ይመኛል يكون فقيها منه. እንደሱ አዋቂ እንዲሆን ይመኛል እንደሱ ዓሊም እንዲሆን ይመኛል እንደሱ ዳኢ እንዲሆን ይመኛል እንደሱ ሙወሂድ እንዲሆን ይመኛል እንደሱ ሱኒ እንዲሆን ይመኛል እንደሱ አላህ ቅርብ እንዲሆን ይመኛል ለራሱ ብቻ እንዲሆን አይፈልግም ብቻውን የሁለቱም ሐረም ልጆች እንዲሆን እሱ ብቻ የኢማን ሰው እንዲሆን አይፈልግም እሱ ዓሊምና ሌሎች ጃሂል እንዲሆኑ እሱ ሙእሚን ሌሎቹ ጠማማ እሱ ቅርብ ሌሎቹ ሩቅ እሱ ሱኒ ሌሎች ሙብተዲ እንዲሆኑ አይመኝም እንደውም መልካም ይመኛል ለሁሉም واحد من الذين تربوا في جامعة محمد አንድ በነብዩ ሰለላሁ ዐለይሂ ወሰለም ዩኒቨርሲቲ ከተመረቀ ሰው ኢብኑ አባስ يعطينا صورة للأخوة الإسلامية ምርጥ ምስል ይሰጠናል በእስላማዊ ወንድማማችነት ወላሂ ይላል ما علمت مسألة في كتاب ከአላህ ኪታብ አንድ ነጥብ አላውቅም أن أهل الأرض የምድር ሰዎች ሁሉ ከኔ በፊት እንዲያውቁት ተመኝቼ ቢሆን እንጂ نحن نفتقد من هذا እኛ المعنى ይሄን አይነት ባህሪ አጥተናል حتى في أهل الدين የዲን ሰዎች እንኳን ቢሆኑ አላህ ያዘነለት ሲቀር يريد أن يكون هو ዳኢው እሱ ብቻ ዳኢ እንዲሆን ይፈልጋል ማይክራፎን ለሱ ብቻ እንዲሆን ይፈልጋል አንድ ሰው እንዲቆም አይፈልግም ሌላ ቀን መጥቶ አንድ ሰው ማይክራፎን ከያዘ ለምን ይላል أين الأخوة
የታሉ እንደማማችነት ለአላህ ሲሉ መዋደድ ለዚህ ነው አላህም ከኛ ላይ ክብርን ያነሳው አላህ ከኛ ላይ ኢማንን ያነሳው ለዚህ ነው ከኛ ላይ ድልን ያነሳው ለዚህ ነው ዓሊም የትክክለኛ ኢማን ባለቤት ሰዎች በሩን ሳያንኳኩ በፊት ዲኑን እንዲያውቁ ይመኛል ወይም በስልኩ ከመደወላቸው በፊት ሁሉ ነገር እንዲያውቁ ይመኛል በእውቀት አይመጻደቅባቸውም ንግግራቸውንም አክብዳየውም ጠያቂንም አትገላምጥ አላህ Subhanahu Wa Ta'ala እንዳለው ራሳችንን በዚህ ኢማናዊ ግንኙነት ጉዳይ መመርመር ያስፈልጋል በዚያች ያለሷ ሰላት ላይ ኹሹዕ የማይሰማን አስተውሉ ያለ ኢማናዊ ወንድማማችነት የትኛውንም ኢማም እንቀበላለን ከማንም ኋላ መስገድ አንፈልግም ለዚህ ነው አንዳንዶች ኹሹዕ ተከልክለናል የሰላት ጥፍጥና ተከልክለናል ምክንያቱም እሱ ካንድ ኢማም ውጭ የማይወድ ከሆነ ካገሩ ከወጣ ኢማሙ ከላይ ኹሹዕ አይለውም ምክንያቱም ይህ የተሸከመው ልብ የቆሸሸ ልብ ነው የተበከለ ልብ ስለዚህ ነው በልቡ የኢማም ንጽህና እንዳይታወቁ ሐረም ላይ እገሌ እንዲሆን አይሆን ፈልግም እገሌ የተባለ ኢማም ደግሞ ሁለተኛው ሐረም ላይ እንዳያሰግድ ይመኛል ይህ ኢማም ደግሞ ከስራው እንዲባረር ይመኛል ይህ ዓሊም ደግሞ ሚንበሩ ላይ እንዳይቆም ይመኛል ይሄኛው ደግሞ በቴሌቪዥን ዳዕዋ እንዳያደርግ ይመኛል በርካታ የንጹህነትን ባህሪያት ተከልክለናል ስለዚህ የኢማን ሙሉነት አይሰማንም የነብዩ ሰለላሁ ዐለይሂ ወሰለም ንግግር እውነተኛ ሲረጋገጥ አታምኑም አሉ እስክትዋደዱ ድረስ ከተዋደዳችሁ የኢማንን ጥፍጥና ትቀምሳላችሁ ከተዋደዳችሁ ሰላት ላይ ኹሹዕ ይኖራችኋል ከተዋደዳችሁ የሐጅን ወቅት ትመኛላችሁ ከተዋደዳችሁ ወንድሞቻችሁን ከራሳችሁ ታስቀድማላችሁ ከተዋደዳችሁ ታለቅሳላችሁ ስለ እስረኞቹ በሶሪያ ላሉት ወይም ስለሚገደሉት በኢራቅ ወይም ደግሞ ሴቶች ሶማሌ ውስጥ በረሃብ ስለሚቆሉት ነገር ግን ካልተዋደዳችሁ እያንዳንዳችሁ ለራሳችሁ ይኖራል ለራሱ የኖረ ደግሞ አላህ የኢማንን ጥፍጥና ሊከለክለው ተገቢ ይሆናል ያቺን የአላህ ወዳጅና ሳሊህ ባሮች የቀመሷትን የነብዩ ሰለላሁ ዐለይሂ ወሰለም አቋም አስተውሉ ሰለላሁ ዐለይሂ ወሰለም ከለታት ባንዱ ቀን አቡበከር ወደ ነብዩ ሰለላሁ ዐለይሂ ወሰለም እያለቀሰ መጣ እዚህ ጋር የወንድማማችነትን ትርጓሜ ይሆናል ምን አገኘህ አቡበከር አሉት አለ በኔና በዑመር መሐከል አለ መግባባት ተፈጠረ በኔና በዑመር መሐከል በአንድ ጉዳይ ላይ ልዩነት ተፈጠረ አፉ በለኝ ስለው ይቅር አላለኝም ወዳንቱ መጣው ያ ረሱላህ ዑመር አውፍ አላለኝም ለማለት የተከበራቸው ወንድሞቼ አቡበከር ወደ ከፍተኛው ፍርድ ቤት ይሄዳል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ምክንያቱም አንድ ወንድሙ በሱ ላይ ተቆጥቶበት ሊተኛ ስለሆነ አንድ ሙስሊም በሱ ላይ ሳይደሰት ይተኛ ስለሆነ ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄዳል ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄደው ስለ ፍቅሃዊ ጉዳይ ወይም ስለ አቂዳዊ ጉዳይ አይደለም ስለ ኢማናዊ ጉዳይ ነው እሱም ወንድማማችነት ለአላህ ሲሉ መዋደድ ለምንድነው የወንድማማችነትን ስሜት በእኔና በዑመር መሐከል የቆሰለው ፍረድልን ያ ረሱላህ ዑመርን አምጡና ይቅር ይበለኝ ለሊቱ ምቾት አይሰጠኝም አይኔ አይሸፈንም ዑመር በኔ ተናዶብኝ አላህ ወይ እንደ አቡበከር አይነት ቀልብ ስጠን ወንድማማችነት ውዴታ ፍቅር ለዚህም ነው የኡማው ኢማን ባንድ ሚዛን ቢሆን የአቡበከር ብቻ ባንድ ሚዛን ቢሆን ባመዘነ ነበር የአቡበከር ኢማን በኡማው ኢማን ላይ ዑመርን ጨምሮ ለምን ሌስ ብቻ መስገድ እኮ አይደለም ላኢላሃ ኢላላህ ማለት ብቻ እኮ አልነበረም ልብ ነበረው በኢማን ባህሪያቶች ሁሉ የተንጠለጠለ ከዚያ ውስጥም ለአላህ ሲሉ ወንድማማችነት ነበር የልብ ጽዳት የልብ ንጽህና ነበረው አይጠቅምም እየተጠላላን ሙሐደራ ማለታችን አይጠቅምም ተናጋሪውን እንጠላዋለን ሙሐደራን እንጠላለን ከጎኔ ያለውን ሰላም አለነውም ከኔ ጎኔ የታደመውን ሙስሊም አልዘይረውም አላህ ይወዳል አላህ ይህንን አይወድም ስለዚህ የኢማንን ሙሉነት አይሰጠንም ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ከናንተ ውስጥ አንዳኛችሁም አላመነም ማለትም ሙሉ ኢማንን አላገኘም ዛሬኛ ተቀምጠን በየቀኑ ደረታችንን እየመታን እኔ ሙእሚን ነኝ እንላለን የኢማን ሙሉነት
በኪታብ ተውሂድ ማህፈዝ አይደለም ረሱል ሰለላሁ ዐለይሂ ወሰለም እንዴት እንደሚሰግዱ በማወቅህ ብቻ አይደለም ይሄ ብቻ አይደለም ረሱል ሰለላሁ ዐለይሂ ወሰለም አሉ ከናንተ አንደኛችሁም አላመነም ለወንድሙ እስከሚወድ ድረስ ለራሱ የሚወደው በሁሉም የህይወት ጉዳይ በዲናዊ ሜዳ በዱንያዊ ሜዳ ሀብትን እመኝለታለሁ ልክ እንደምመኝ ስራ እመኝለታለሁ እኔም ስራ እንደምፈልግ ሚስትን እመኝለታለሁ እኔም ሚስት እንደምመኝ ልጅ እመኝለታለሁ ልጅም የልጆቹ መልካምነት እመኛለሁ ለኔ እንደምመኘው አላህ ዱንያውን እንዲያሰፋለት እመኝለታለሁ ለራሴ እንደምመኘው ከናንተ አንዳችሁም አላመነም የኢማንን ጥፍጥና አልቀመሰም ከአይኑ ትኩስ እንባ አትወጣም ምናልባት ያለቅሳል ምናልባት ይሰማው ይሆናል ምናልባት ጺማም ይሆናል ምናልባት ግን የዲን ምልክቶች ይታዩበታል ነገር ግን የልብ ንጽህና አፍቃሪ ለሆነው ብቻ ይሰጣል ከናንተ አንዳችሁም አላመነም ለወንድሙ እስካልወደደ ድረስ ማን ነው ወንድሙ ኢንዶኔዥያ ያለው ወንድሙ ቦርማ ያለው ወንድሙ ነው ግድ ያጎቱ ልጅ አይደለም ግድ ቤት ያለው መሆን የለበትም ግድ አገሩ ላይ ያለው መሆን የለበትም ወይም ዜጋው መሆን የለበትም የስሜትኛ ጋር አለን አንተ ተቀጣሪዎች ያሉ ሰው ሆይ 6 እና 700 ምትሰጣቸው ከቀናት ባንዱ ቀን ይሄ አንተ ጋር ያለው ሰራተኛ አንድ ቀን በንግድ እንዲፎካከረ ተመኝተ ታውቃለህ ስለዚህ የኢማን ሙሉነት የለህም የኢማን ሙሉነት ሙስሊም የሆነው ቅጥረኛ ሁሉ አላህ እንዲገጥመውና አንድ ቀን ራሱን የቻለ እጁን ወደ አንተ መዛርገት እንዳይፈልግ ማድረግ ነው ይህንን ተመኝለት አንዳንድ ሰዎች እንዲህ ብለው ይመልሳሉ ያ ሼህ ሁሉም ሰዎች አንድ አይነት ሀብት ላይ እንዲሆኑ ትፈልጋለህ ይለዋል ያ አኺ አይደለም ተመኝለት ነው ያልኩ ዱዓ አድርግለት ያ ረብ በለው እቺ አገልጋይ ባሏን ትታ ቤተሰቦቿን ትታ የመጣችው ምክንያቱም ደሃናትና አላህ ሆይ ሀብታም አድርጋት በኔ አብቃቃት በለው አላህ ሆይ ኢንዶኔዥያ ወይም በኢትዮጵያ ሀብታምና ራሷን የቻለች ክብሯን የጠበቀች ባሏና ልጆቿ ጋር አብራ እንድትሆን አድርግ በለው ከናንተ አንዳችሁም አላመነም ለሰራተኛው እስካልወደደ ድረስ ለአገልጋዩ እስካልወደደ ድረስ ለሹፌሩ እስካልወደደ ድረስ ለቅጥረኛው እስካልወደደ ድረስ ለወንድሙ እስካልወደደ ድረስ ለጎረቤቱ እስካልወደደ ድረስ ለአባቱ እስካልወደደ ድረስ ለአጎቱ እስካልወደደ ድረስ ለጠላቱ ሙስሊም እስካልወደደ ድረስ ለራሱ የሚወደውን ጠላትህ ባንተና በሱ መካከል የፍርድ ቤት ችግር ያለባችሁ ከለታት አንድ ቀን አላህ ሁኔታን ያስተካክልልሃል ሁኔታው እንዳስተካክለለት እስካልተመኘህ ድረስ ከሰዎች የሰረቀህን አንድ ቀን እንዲተውበት አድርገው ሌባ እንዳይሆን በፍርድ ቤት ክስ ከሚቀርብባቸው እንዳይሆን ልቡን ለልቡ አስፋለት ብለህ ዱዓ አድርግለት ለራሴ መወደውን ወድለታለሁ ወይስ እኛ እገሌ ባደንዛዥ ዕፅ መርፌ ሞተ ሲባል እንደሰታለን እገሌ የቁማር ብርጭቆ ወድቆበት ሞተ ሲባል እንደሰታለን እገሌ ሙዚቃ ከፍቶ መኪና አደጋ ደረሰበት ሲባል እንደሰታለን እገሌ ልጆቹን ስላጣ እንደሰታለን እገሊት ባሏን ስለፈታት እገሌ ደግሞ ሚስቱን ፍቺ ስለጠየቀ እንደሰታለን ወንድሞቼ ነብዩና ሰሃቦች ዘንድ የነበሩ ኢማናዊ ባህሪያት የት አሉ ለምንድነው ዛሬ ያጣናቸው ለምንድነው እስላማዊ ግንኙነት ውሸታም የሆኑት ሙስሊሞች እርስ በእርሳቸው አይዋደዱምን እንዴት ነው ኢማን የምናገኘው እንዴት ነው የምናጣጥመው يا رجائي